ውል ተፈራርመን ነው የሰራነው እና ይሄ ምንም ድርጅቶች እኮ ስራ ሲሰሩ ድርጅት ውስጥ ያሉ ሰዎች ወጥተው ሊያፈርሱ ይችላሉ ሶሻል ሚዲያው ሊያራግብ ይችላል የተለያዩ ነገሮች ይከሰታሉ ፊንቴክ ኢንቨስትመንት እንግዲህ ከከፍተኛ የስራ ኃላፊዎች አምባሳደሮች እንዲሁም በውክልና ማኑ ብሩ የት እንዳለ አይታወቅም ታሪኩም የፈጠራ ነው የፍርድ ቤት ማስረጃ የላቸው ልጁ ራሱ እውነት ውሸት አይታወቅም ሌላ የምትባለው ልጅ ራሱ የት እንዳለች አይታወቅም አንነገር በርካቶችን እያነጋገረና እያወዛገበ የሚገኘው በፊንቴክ ኢንቨስትመንት ግሩፕ ጉዳይ ለእስር ተዳርገው የነበሩ አርቲስቶች ከእስር ከተለቀቁ ከወራት በኋላ ለመጀመሪያ ጊዜ የ48 ቀናት የእስር ቤት ቆይታቸውና ተያያዥ ጉዳዮችን በተመለከተ ለመጀመሪያ ጊዜ የተናገሩት ንግግር አነጋጋሪ ሆኗል። ይህም በተመለከተ በርካቶች ሀሳባቸውን እየሰጡና እያጋሩ ይገኛሉ። ወዲህ ነገሩ በፍርድ ቤት ተይዞ ሂደቱ ባልተጠናቀቀበት በሌላ በኩል ደግሞ ተበዳዮች በተቀመጡበት ተበዳዮቹ እንዲበደሉ ምክንያት ሆኗል የተባሉ አርቲስቶች እንዴት ባለው መልኩ እንዲህ አይነት ክህደት ይፈጽማሉ የሚል ሐሳብ የተሰነዘረ ይገኛል። እውነት ከዚህ ጀርባ ያለው ጉዳይ ምን ይሆን? የዛሬ መረጃ ሰዓታችን አርቲስቶቹ ከስር ከወጡ በኋላ የተናገሩትና ያደረጉትን ቃለ መጠይቅ መነሻ ያደረገ ዝግጅት አዘጋጅተናል። እስከ ፍጻሜው አብራችሁን ቆይታ እንድታደርጉ በአክብሮት እንጋብዛለን። ውድ ቤተሰቦቻችን የፊንቴክ ደንበኞች እንኳን ደስ አላችሁ። ግቢው ጠቅላላ ፊንቴክ ነው ያለው። ዋው የእውነት ደርሰዋል። በጣም ግሩም አሜዚንግ ብራዘር። ፊንቴክ ኢንቨስትመንት ግሩፕ ወደ ገበያው ሲመጣ የያዘው አጀንዳ አረንጓዴ ኢነርጂና ተመጣጣኝ ዋጋ የሚል ነበር። በሚሊዮን የሚቆጠሩ ዋጋ ያላቸው ዘመናዊ ኤሌክትሪክ መኪናዎችን በ950 ሺህ ብር ብቻ ለህዝብ እንደሚያቀርብና ቀሪውን በረጅም ጊዜ ክፍያ እንደሚቀበል በመግለጽ በሺዎች የሚቆጠሩ ደንበኞችን ስቧል፣ አታሏል። ይህ ህልም እውን ለማስመሰል ደግሞ በኢትዮጵያ ህዝብ ዘንድ ከፍተኛ ተቀባይነት ያላቸው አርቲስቶችን ተጠቅመዋል። አርቲስት ሰለሞን ቦጋለ፣ የማስታወቂያ ባለሙያውና ተዋናይ አርቲስት ሰራዊት ፍቅሬ፣ አርቲስት ይገረም ደጀኔ በበጎ አድራጎት ስራዎቹ የሚታወቀው ወንድም ካሊድ ወይም ደግሞ ካሊድ ናስርና ፕሮሞተር አብርሃም ገዛው ከነዚህ መካከል የሚጠቀሱ ናቸው። ዳንኤል ተገኘም በእነሱ ጋር በተገናኘ ለእስር ከተዳረጉት መካከል አንደኛው ነው። በስካይላይት ሆቴል በወዳጅነት ፓርክና መስቀል አደባባይ የተደረጉት ደማቅ የመኪና ርክክቦች ድርጅቱን ህጋዊነትና ጥንካሬ ለህዝብ ማሳየት አሳምነዋል። ሆኖም ግን ይህ ደማቅ ህልም ነበር እንጂ ውስጡ የሚጨበት ተስፋ አልነበረውም የሚሉ አልታጡም። አርቲስቶቹ ከእስር ከተፈቱ በኋላ ለመጀመሪያ ጊዜ በእግረኛው ሚዲያ ቀርበው ቃለ መጠይቅ ባደረጉበት ወቅት ያነሷቸው ጉዳዮች ብዙዎችን እያሳዘበ ይገኛል። ፌዴራል ፖሊስ ለውይይት ስለፈለጋችሁ ኑ ተብለው በገዛ ፈቃዳቸው በሄዱበት ወቅት እንደታሰሩ ገልጸዋል። ፕሮሞተር አብርሃም ግዛው ይህን በተመለከተ የተናገረው ጉዳይ የዚህ አንድ ማሳያ ነው። ለ48 ቀናት በእስር በቆዩበት ወቅትም ኦክስፎርድ ነበርን የሚል ቅጽል ስም ሰጥተውታል። ይህ ስያሜ የተሰጠው በእስር ቤት ውስጥ ካሳለፉት መከራ ይልቅ ያገኙት ትምህርትና የፈጠሩት ጥብቅ ወንድማማችነት ለመግለጽ እንደሞከሩ ተመላክቷል። በሌላ በኩል ደግሞ ህግ በማንኛውም ሰው ሊጠረጠር ይችላል። ሆኖም ግን የኛ ስም በማህበራዊ ሚዲያ ላይ ያለ ምንም ማስረጃ ሲጠፋ ማየቱ እጅግ ያሳዘነ ጉዳይ ነበር ሲሉ አንስተዋል። በቃለ መጠይቁ ወቅትም በስፋት የተነሳው ነጥብ የማህበራዊ ሚዲያ አጠቃቀምና በሬ ወለደ የተባሉ ወሬዎች ናቸው። አርቲስቶቹ በእስር ላይ እያሉ ማህበራዊ ሚዲያ የተነፈሱ ወሬዎች ከእውነታ የራቁ እንደነበር ገልጸዋል። በተለይም ደግሞ አርቲስቶቹ መኪና በነጻ ተሰጥቷቸዋል፣ ገንዘብ ተከፍሏቸዋል የሚሉ ዘገባዎች እጅግ እንዳስደመሟቸው ተናግረዋል። ይህም በተመለከተም ሰዎች ያለምንም ማስረጃ የሰዎችን ስም በዚህ ልክ ሲያጠፉ ማየት ይከብዳል። እጅ ላይ ካቴና መደረጉ የህግ አካሄድ እንጂ ወንጀል መሆኑን አያሳይም። እኛም እንደማንኛውም ዜጋ በህግ ፊት ቀርበናል ሲል ቁጭቱን የገለጸው ሰራዊት ፍቅሬ ሲሆን ዳንኤል ተገኝና እንደዚሁም ሰለሞን ቦጋለም በቆይታቸው ወቅትም ህሊናቸው ንጹህ ስለነበር በውስጥ የነበረው ቆይታ አስተማሪ ሆኖ እንዳለፈ ገልጸዋል። ፕሮሞተር አብርሃም ግዛው ወክሉ እኔ ራሴ የድርጅቱ ተጎጂ ወይም ደግሞ ተጠቂ ነበርኩኝ ሲል ገልጿል። በዚህ ቃለ መጠይቅ ላይ እጅግ አስገራሚ የነበረው የፕሮሞተር አብርሃም ግዛው ምስክርነት ነው። አብርሃም ግዛው ከድርጅቱ ጋር የነበረው ግንኙነት በውል ላይ የተመሰረተ የፕሮሞሽን ስራ መሆኑን በሰነድ አስደግፈው አቅርቧል። እኔም መኪናውን የገዛሁት በ1.6 ሚሊዮን ብር ነው፣ ለዚህም የባንኩ ደረሰኝ አለኝ ያለው አብርሃም ግዛው መኪና በነፃ እንዳልሰጠውና እንዲያውም መኪናውን ገዝቶ ሳይረከብ እንደቀረ ገልጿል።
አብርሃም እንደሚለው ከሆነ ፊንቴክ የማስታወቂያ ክፍያ ከመክፈሉ በፊት በራሱ ገንዘብ መኪናውን እንደገዛ ማስረጃ ሳይቷል። በተጨማሪም የፊንቴክ ማስታወቂያ በቱባይ መንግስትና እንደ ፋናና በሌሎችም እንዲሰራጭ ማድረጉን ይህም ድርጅቱ ህጋዊ ፍቃድ ያለውና መንግስት እውቅና ያገኘ መስሎ ስለታየ እንደሆነ ገልጿል። የመንግስት ባለስልጣናት ሚኒስትር ደረጃ ተገኝተው መኪና የሚያስረክቡበት ድርጅት ላይ እኛ እንዴት ጥርጣሬ ይኖረናል ሲሉም ጠይቀዋል። አርቲስቶቹ ድርጅቱ ለምን ሊወርቅ እንደቻለ ሲያስረዱ ዋነኛው ምክንያት የስራ መዘግየት ወይም ደግሞ ዴድላይን እንደሆነ ገልጿል። ፕሮሞተር አብርሃም ግዛው እንደሚለው ከሆነ መኪኖቹ በወቅቱ ተጭነው ባለመምጣታቸው የተመዝጋቢዎች ትዕግስት ተሟጠጠም። ይህን ክፍተት የተጠቀሙ ከድርጅቱ የወጡ 3 ግለሰቦች ሆን ብለው ማህበራዊ ሚዲያ ላይ ድርጅቱ ጠፍቷል፣ ቢሮ ተዘግቷል የሚል የሐሰት ወሬ ማሰራጨታቸው ህዝቡ ተደናገጠ ማለት ይገልጻል። ይህ ድንጋጤ ደግሞ ወደ ፖሊስ ጥቆማ እንዲያመራና አርቲስቶቹን ጨምሮ ሁሉም ለምርመራ እንዲታሰሩ ምክንያት ሆኗል። ድርጅቱ ስራ እየሰራ ነበር፣ መኪኖቹንም አስረክቧል። ነገር ግን መዘግየት ለጥፋቱ በር ከፈተ ሲሉ አርቲስቶቹ ይከራከራሉ። አርቲስቶቹ ከገንዘብና ከእስር በላይ የጎዳቸው የቤተሰቦቻቸው ስቃይ እንደሆነ በዝርዝር ገልጸዋል። ለልጆቼ መላእክት ነኝ፣ እነሱ እኔም በካቴና ሲያዩኝ የሚሰማቸው ስሜት እጅግ ይከብዳል ሲል አርቲስት ይገረም ደጀኔ የተናገረ ሲሆን ባለቤቶቻቸውና ልጆቻቸው በእስር ቤቱ ደጃፍ ያሳለፉት ስቃይና በማህበራዊ ሚዲያ የሚሰሙ ዘለፋዎች ትልቅ ጠባሳ እንደጣለባቸው ገልጸዋል። ቤተሰብ ለዘላለም ይኑር የሚል ቃላቸውን የተናገሩት እነዚሁ ዝነኞቹ አስቸጋሪ ወቅትም ያቅማቸውን በማድረግ በኩል ከጎናቸው እንዳልተለዩ ገልጿል። በእስር ቤት ውስጥም የነበረው ሂደት ብሎም ደግሞ ከሌሎች ታሳሪዎች ያገኙት የነበረው የሞራል ድጋፍና ስንቅ እንደሆናቸው በተያያዥነት ገልጸውና አመላክተው አልፈዋል። ውል አለ። ምንድነው ውሌ? ይሄ ከፊንቴክ ኢንቨስትመንት ጋር ሚዲያና ፕሮሞሽን ለመስራት ያደረኩት ውል ነው። ሚዲያና ፕሮሞሽን ማለት ኤጀንት ሆነ ለምሳሌ ያህል የራሴ ሬዲዮ ፕሮግራም። በአሁኑ ወቅትም አርቲስቶቹ በዋስ ወጥተው ጉዳያቸውን በፍርድ ቤት የተከታተሉ ይገኛሉ። በእግረኛው ሚዲያ ላይ በሰጡት ማብራሪያ ማንኛውም የህግ ሂደት ውስጥ ንጹህነታቸው እንደሚረጋገጥ ሙሉ እምነት አላቸው። እኛ ባለሙያዎች ነን፣ ስራችንን በውል ነው የሰራ ነው። ድርጅት ውስጥ ያለን የውስጥ አሰራር መቆጣጠር አቅምም ሆነ ስልጣን የለንም። በመጨረሻም ይህ ክስተት ለኢትዮጵያ ህዝብ ትልቅ ትምህርት እንደሆነ ልንጠቁም እንወዳለን ያሉ ሲሆን ማንኛውም ድርጅት ሲቀላቀሉ በጥንቃቄ መመርመር እንዳለባቸውና ማህበራዊ ሚዲያ ደግሞ ያለ ምንም መረጃ የሰዎችን ህይወትና ስም የማጥፋት አቅም እንዳለው ግንዛቤ ሊወሰድ እንደሚገባ ጠቁመውና አሳስበው አልፏል። የፊንቴክ ኢንቨስትመንት ግሩፕ ክስን ገና መጣራት ላይ ያለ ቢሆንም የአርቲስቶቹ ዝምታ መስበር ግን ብዙዎች ግልጽነት ውስጥ የከተተ ቢመስልም በሌላ በኩል ግን በርካቶች ተቃውሟቸውን ያስነሱ ይገኛሉ። በእነሱ ተታለውና እንዲሁም ደግሞ እነሱን አምነው ወደዚህ ድርጅት የሄዱና ቃላቸውን በመስጠትም ያላቸውን ገንዘብ ሙሉ በሙሉ ያስረከቡ ብዙዎች ዛሬም ያነቡ ይገኛሉ። ፈጣሪ ፈረድ የሚል ድምጻቸውን ማሰማታቸው አልቀረም። ጥቂት የማይባሉ ግለሰቦችም አሁንም ቢሆን ለዚህ ድርጅት መቀላቀል ዋነኛ ምክንያት አርቲስቶቹ ከፊት ሆነ የማስታወቂያ ስራ በመስራታቸው እንደሆነ አበክረው ይናገራሉ። አርቲስቶቹ ወንጀለኞች አይደለንም፣ ፕሮፌሽናል ባለሙያዎች ነን፣ እናም የሁኔታው ሰለባዎች ነን የሚል ጠንካራ መልእክትን አስተላልፈዋል። አንዳንዶች ደግሞ ጉዳዩ በፍርድ ቤት ተይዞ እየታየ ባለበት በዚህ ወቅት ላይ እንዴት ወደ ሚዲያ መጥቶም እንዲህ አይነት ቃለ መጠይቅ ሊደረግ ተፈቀደ የሚል ሀሳባቸውን ማንሳትም ወቀሳቸውን የሰነዘሩና እያሰሙ ይገኛሉ። የፊንቴክ ኢንቨስትመንት ግሩፕ ጋር በተገናኘ ዛሬም ድረስ ጉዳያቸውን በፍርድ ቤት ሂደት ውስጥ የሚከታተሉት እነዚሁ ግለሰቦች በ500 ሺህ ብር ዋስ መለቀቃቸው አይዘነጋም። 500 ሺህ ብር ዋስ ከተለቀቁ በኋላም እስካሁን ባለው ሂደት 2 ያክል ጊዜ ፍርድ ቤት ተመላልሰው ጉዳያቸውን የተከታተሉ ሲሆን ከነሱ ጋር አብሮ ለስር የተዳረገው ቲክቶከሩ መንሱር ጀማል ብቻ በማረሚያ ቤት ሆኖ ጉዳዩን በመከታተል ላይ ይገኛል። እነዚህ አርቲስቶችና እንዲሁም ደግሞ በፕሮሞሽን ወይም በማስታወቅ ስራ ትልቁ ሚና የተጫወተው ፕሮሞተር አብርሃም ግዛው ከነሱ መካከል ስሙ እንደሚጠቀስ ይታወሳል። ታዲያ ይህ መነሻ ያደረጉ ጥቂት የማይባሉ በማህበራዊ ሚዲያ ህጸጽን ወይም ደግሞ ሐሳብን በመንቀስ የሚታወቁ ግለሰቦችም ትችታቸውን እየገለጹና እየተናገሩ ይገኛሉ። አንዳንዴ ለህሊናችንም እንዴት አታውቁትም? በምን እኔ ከሌ ነኝ ብሎ ሌባ ነኝ ብሎ ስሙ ተጽፎበት እንትን ተደርጎ ወይ ደግሞ ከኋላ ቢጠው ከሄደ ከአመታት በኋላ እኮ ነው ሁሉም ሰው ገና አሁን ሲጎለጎል እንትናም እኮ እንዲያለበት ብሎ አሁን ጸጉር በሚሰነጠቅበት ሰዓት ላይ ይሄ ሰውዬ ታወቀ። ኦኬ ሶ ያ ደግሞ የትችታቸው ዋነኛ መንስኤ ደግሞ በዚህ ቦታ ላይ መቅረብ የነበረባቸው ድምጻቸው ሊሰማ የሚገባው እነሱን አምኖና ተታለው ገንዘባቸውን ያስረከቡ ያላቸውን አሟጣው የሰጡ ንጹሃን እንጂ እነሱ ሊሆኑ አይገባም ነበር ሲሉ እየተናገሩ ሲሆን የፍርድ ቤት ጉዳይ ጣልቃ መግባት ሂደትም ነገሮች እንዲስተጓጎሉ ማድረጋቸው አይቀሬ ነው። ተጽዕኖ ማሳደሩም በዚያው ልክ ሊጠበቅ ይገባልና እንዴት ባለው መልኩ ይህን ቃል መጠይቅ ሊሰጡ ቻሉ የሚሉ ሐሳቦችን እየሰነዘሩና እየተናገሩ ይገኛሉ። የበስተመጨረሻ ቆይታቸው ወቅትም ይህን ጉዳይ ሲያነሱ
በዋነኛነት በኢትዮጵያ ውስጥ የብራንድ አምባሳደርነት ስራ የህግ ማዕቀፍ የሚዲያ ተቋማትን የማጣራት ግዴታና የማህበራዊ ሚዲያ ጥፊ ተጽዕኖ በአዲስ መነጽር እንድንመለከት የሚያስገድድም ጉዳይ መሆኑን ልብ ልንል ይገባል ያሉና ሀሳባቸውን የሰነዘሩም ጥቂቶች አይደሉም። ውጤታማ ይሆናሉ ያምናለሁኝ። አመሰግናለሁ። አምባሳደር ሆኜም ተሹሜ ይሄንን ታማኝ የሆነ ካምፓኒ በማገልገልና ከጎን በመሆን ስለተመረጥኩ የተሰማኝን ደስታ ከልብ አድርጌ አመሰግናለሁ። ከፊንቴኮች ጋር እንግዲህ ለመስራት ያው ፊርማ አድርገናል። እግዚአብሔር እንግዲህ ቀጣዩን ጊዜያችን ይባርክልን። ቴንኪዩ በጣም አመሰግናለሁ። ለሰጣችሁ እድል ሁሉ በፈጣሪ ስም በአላህ ስም ማመስገን ፈልጋለሁ። አመሰግናለሁ። በዚህ ወቅት ላይ ቃለ መጠይቃቸውን ከሰጡት ዝነኞች መካከል አርቲስት ይገረም ደጀኔ ሲጠቀስ ይገረም ደጀኔ ህዝቡ ሙሉ በሙሉ እኛን አምኖ ወይም ደግሞ እኛም ብቻ ብሎ ገንዘቡን አላስረከበም፣ አሊያም ደግሞ እኛ ዋነኛ ምክንያት ብቻ አልነበረም፣ ከዚያ ቀደም የነበሩ ሂደቶችም አንድ ማሳያ ነበሩ ሲል በተከሰበት ንግግሩ እኛ እንኳን በተመዘገንበት አሊያም ደግሞ እኛ የብራንድ አምባሳደር የመሆን ፊርማውን ባኖርበት ወቅትም ከ600 በላይ የሚሆኑ ሰዎች ቀድሞውኑ ተመዝግበው ነበር ሲል ተናግሯል። ይህ ንግግሩም በዋነኛነት በእኛ ብቻ ተታለው ሁሉም አልመጡም፣ ከዚህ ውስጥም ገንዘባቸውን ወስደው ወደ ኋላ የተመለሱ ጥቂቶች አይደሉም በማለት ጉዳዩን ከነሱ ላይ ዞር ለማድረግ ሞክሯል። ከፊንቴክ ኢንቨስትመንት ግሩፕ ጋር በተገናኘ ወደ 1.8 ቢሊዮን ብር የሚጠጋ ገንዘብ እንደተሰበሰበና ከ1300 በላይ ሰዎችም መታላቸውን በሚገልጽ ጉዳዩ ወደ ፍርድ ቤት መሄዱ የሚታወስ ነው። በወቅቱም BYD ሴግል የተሰኘ መኪና በ950 ሺህ ብር ብቻ አስረክባለሁ የሚል ቃል ነበር የሰጠው። የፊንቴክ ኢንቨስትመንት ግሩፕ ይህን ለማሳመንም በርካታ የተባሉ ታዋቂ አርቲስቶችን ከፊት አሰልፈው የመንግስት ባለስልጣናት ሳይቀር በዚህ ሂደት ውስጥ የራሳቸው ሚና እንዲወጡ አድርጎ ነበር። ከዛ በላይ ሰው ተመዝግቧል እኮ ቀድሞ ከኛ በፊት እኮ ሰው ተመዝግቧል። እኔ ስገባ 80% ሰው እኮ ተመዝግቧል እኮ ኦልሬዲ ቀድሞ ተመዝግቧል። እናንተ እነሱን አይተን ተመዘገብን ያሉት ግን እኛ ደግሞ ይኸውልህ ይህን ከማለት በፊት በነገራችን ላይ ተመዝጋቢዎችን መንገር ፈልጋለሁ። እስከዛሬ የቆየንበትን ላወራ የፈለኩትም ለዚህ ነው። ቁጥራቸው ከ1100 እስከ 1200 የሚገመቱ ሰዎች እንግዲህ የተሰጣቸውንና ሪፈንድ የተደረገውን ሳይጨምር ቁጥሩ እንዲህ ነው ማለት አንችልም። ምክንያቱም አሁን ጅምላ ነው ቁጥር የሚነገረን ጅምላ ነው ማለት የተመዘገበው በሙሉ ነው። ያም ሆኖ ግን አርቲስቶቹ ወይም ደግሞ በብራንድ አምባሳደርነት ትልቁን ስፍራ ይዘው የነበሩት ታዋቂ አርቲስቶች ለእስር ተዳርገው 48 ያክል ቀናትም በእስር ቤት ካሳለፉ በኋላ መለቀቃቸው ብዙዎች ዘንድ ግርምትን ፈጥሮ ቁጣንም አስከትሎ ነበረ። ምናልባትም የዚህ ጉዳይ መጨረሻው ምን ይሆን የሚለው በብዙዎች ዘንድ የሚጠበቅና መጨረሻውን ለማየት እንዲጓጉ የሚያደርግ ነው። ከነዚህ ዝነኞች መካከል ዛሬም ድረስ ጉዳዩ ማረሚያ ቤት ሆኖ ፍርድ ቤት መመላለስ የሚከታተለው አንድ ግለሰብ ብቻ ነው፣ ቲክቶከሩ መንሱር ጀማል ነው። ከዚያ ውጪ ግን ያሉት አሁንም ድረስ ጉዳያቸውን በፍርድ ቤት ውጪ ላይ ሆነው እየተከታተሉ ይገኛሉ። በወቅቱ ከስር ሲለቀቁ እያንዳንዳቸው የ500 ሺህ ብር ዋስትና ሲጠየቁ ፕሮሞተሩ አብርሃም ግዛውና ወንድም ካሊድ በበኩላቸው 400 ሺህ ብር ዋስትና ገንዘብ ተጠይቀው እርሱን ከፍለው መፈታታቸው የሚታወስ ነው። ውድ ቤተሰቦቻችን ከፊንቴክ ኢንቨስትመንት ግሩፕ ጋር በተገናኘ በእስር ያሳለፉትን ጊዜና ከእስር ከወጡ በኋላ የነበረውን ሂደት እንዲሁም ደግሞ በእስር በነበሩበት ወቅት ላይ በእነሱ ዙሪያ የተነሱ ሀሳቦችን መነሻ ያደረገ እንዲሁም እነሱ ከእስር ከወጡና ይህን ቃለ መጠይቅ ከሰጡ በኋላ ብዙዎች ያነሷቸውን ሀሳቦች መነሻ አድርገን ዛሬ ያዘጋጀንላችሁ ጉዳይ ይህን ይመስላል። ለቻናላችን አዲስ ከሆናችሁ ሰብስክራይብ እንድታደርጉ ሀሳብ አስተያየቶቻችሁን በሀሳብ መስጫ ሳጥናችን እንድታካፍሉ እንዲሁም ደግሞ ዛሬ ካነሳነው ከዚሁ ከፊንቴክ ኢንቨስትመንት ግሩፕ ጋር በተገናኘ ምን ሀሳብ አስተያየት አላችሁ? መለቀቃቸው ልክ ነበር ወይ? ቀጣይ ሂደትስ ምን መሆን አለበት? ሀሳብ አስተያየቶቻችሁን እንድታካፍሉ እንድታጋሩን በአክብሮት እየጋበዝናችሁ በሌላ መረጃ ደግመን እስከምንገናኝ በያላችሁበት ግን ጥሩ መልካሙን ጊዜ እየተመኘን ተሰናበትናችሁ። የንግስት ሚዲያ ነው። ለንግስት ሚዲያ አዲስ ከሆናችሁ ቤተሰብ በመሆን ሰብስክራይብ በማድረግ ደወል ምልክቷን እንድትጫኑ በአክብሮት ጋበዝን። መልካም ጊዜ